ምን አይነት ድል ነው ዛሬ ጀመው? ምን አይነት ድል ጀመው? እኛ ኤፍ ካፕ ልክ እንደ ሲሪየስ ነው የምንወዳደረው ጀመው፣ እንደ ሲሪየስ ኦልሞስት ፕሪሚየር ሊጉ ከእጃችን አመልጧል። ቻምፒየንስ ሊግ እና ኤፍ ካፕ እኛ ሲሪየስ ነው የምንጫወተው። የሚገርም ጭዌ ጀመው፣ የሚገርም ከርቲስ ጆንስ ጀመው። በዚህ አመት ያልተወራለት የእውነት ያልተወራለት ሰዎች ላይ እንላለን፣ ኢኪቲኬ እንላለን፣ ግን ከርቲስ ጆንስ ጀመው፣ ከርቲስ ጆንስ የሚገርም የውድድር አመት እያሳለፈ ነው። የሚገርም ጭዌ ሰዎች ላይ ሳላ ዛሬ አንድ አሲስት አንድ ጎል ጀመው። ኤፍ ካፕ እና ቻምፒየንስ ሊግ ሲሪየስ ነን በዚህ አመት። ምንም አይነት ቀልድ አናውቅም ጀመው፣ ምንም አይነት ቀልድ። ወደ ቀጣዩ ዙር አልፈናል፣ በረም ሰተነዋል ብራይተንን። የሚገርም ጭዌ፣ የሚገርም ድል ጀመው፣ የሚገርም ይሄ የሲሪየስ ዋንጫ ነው ጀመው። በሲሪየስ ነው የምንጫወተው፣ ምን ቀልድ ዋንጫ አይደለም ይሄ። ኤፍ ካፕ የኛ ነው፣ ቻምፒየንስ ሊግ ደግሞ ቀጣይ ጀመው። ይመሻሹ። በኤፍ ካፕ ሊቨርፑልና ብራይተንን ባገናኘው ጨዋታ ፈርስት ሃፍ 1-0 በሊቨርፑል መሪነት ወደ መልበሻ ክፍል አምርቷል ማለት ነው። የአራዳ ልጆች ከርቲስ ጆንስ የጎሏ ባለቤት ሲሆን ደግሞ ኬርኬዝ ጎሏ እንድትገባ ከፍተኛው ሚና አስተዋጽኦ ክሮስ ያደረገው ተጫዋች እሱ ነበረ ማለት ነው። ይሄ ተጫዋች ግን እጅግ በጣም በሚያስገርም ሁኔታ ራሱን እያሻሻለ ከሊቨርፑል ጋር እየተላመደ የመጣ ይመስላል ማለት ነው። እንደሚታወሰው ፕሪሚየር ሊጉ ሲጀምር ማለት ነው በእንግሊዝ ፕሪሚየር ሊግ እየታማ የነበረ ቢሆንም እያሻሻለ ራሱን እያስተካከለ መምጣቱ እየታየ ይገኛል ማለት ነው። አሁንም እንዲሁ በኤፍ ካፑ እጅግ በጣም አስደናቂ እንቅስቃሴ ከብራይተን ጋር እያደረገ ነው የሚገኘው በመጀመሪያው አጋማሽ ማለት ነው። ያራዳ ልጆች እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በደም ሼር ኮፒ ሊንክ ይደረግ። ሰከንድ አፍ እንመለሳለን። አዳዲስ ሰዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ስፖርት የመረጃዎች ማግኘት ትችላላችሁ። ይመቻችሁ። ምን እንዴ ሊቨርፑል ነው ሰዎች ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት የተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው ይኸውልህ ከኔ በመቀጠል የኤፍ ካፕ ዋንጫ ተገማሽ ቡድን አንተ ነህ ይበል። ሰይምሪ ነው ብላችሁ የዛሬው ሊቨርፑል ጀማው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከትነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል ጀማው። ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል ጀማው። ከዛ ውጪ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው! ሊቨርፑል ብራይተንን 3-0 እንደዚህ ቡድን ግን ግራ የገባው ቡድን አለ። በእኛ ይሸነፋል፣ ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል። ከባድ ቡድን ብራይተን ኤፍ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል። ኢንኮንሲስተንሲ ይልሃል። ይሄ ነው በቃ። ለነገሩ በእኛ ላይ ሸነፍ ነው እንዴ? በእኛ ላይ ሸነፍ ነው። ለማንኛውም ወደ አምስተኛ ዙር እንግዲህ ተሸጋግረዋል ማለት ነው። ሊቨርፑል ብራይተንን በመጣል ኤፍ ካፑ ራሱ ትላልቅ ቡድን ነው እያለፈ ያለው ኒውካስትል ምናምን፣ እኛም አልፈናል። አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል። ይቋጠራል አትሉኝም መቼስ። ለማንኛውም የነገ ትኬት እንደ ሁሌው ፍጽም እናረጋት ይለቀቃል። አሁን ፕሪዲክሽንስ ላይ ጆይን በሉ ይሄንን ቴሌግራም። ፒስ ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳ ወንዱ ክለብ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያረግናት። ጠጓን የለም ለጠፍ ነው ያረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስማም ከቀዩ በኋላ መጥቶ አረ በስማም እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው። እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት። ጆንስ ምን አይነት ጎል ያስቆጠረው። ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ
ምን አይነት ፔናልቲ ነው በእናታችሁ? ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሷም። ከመሬን ነው ማለት የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ፣ ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ እና አትውለዱ። እንደው ምንድነው የሚሻለ ዶሚኒክ ሰቦዝላይ? ይሄ ተጫዋች ጤነኛ አይደለም። ሊቪያንስ ከመሬን ነው የምላችሁ። ኮንትራቱ የእድሜ ልክ ይሁንልን፣ የእድሜ ልክ። አረ ምን አይነት ጎል ነው! ምን አይነት ጎል ነው! ሹት የለቀቀበት መሐመድ ሳላ ምን አይነት አሲስት! እኔ ትለይብኛለህ እኮ ዶሚኒክ ሰቦዝላይ ምን አይነት ጎል ነው! አረ በስማም! ይሄ ተጫዋች የእድሜ ልክ ኮንትራቱ የእድሜ ልክ ግባ ይላል። ኤፌ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኪዝ፣ ሶቦስላይ፣ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። መሐመድ ሳላ ጎልና አሲስት፣ ሶቦስላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲህ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ይሄ ለቻምፒየንስ ሊግ መዘጋጃችን ነው መሆን ያለበት። አሁን አሌክሳንደር ኢሳቅና ፍሪምፖክ ሲመለሱ እያስገባን ትንሽ ደቂቃ ጫውተን ምናምን እየቀየርን ዋና ተጫዋቾችንም ደግሞ ወደ ፐርፎርማንሳቸው እንዲመለሱ እያደረግን መሄድ አለብን። 3-0 የሚገርም ውጤት ነው። ኤፌ ካፕ ላይ ብራይተንን ሄደን ለጥፈናት መተናል። ይመቸን እና አሪፍ ውጤት ነበር። ይመቻችሁ። ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፍ ኤ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎት እና ሊየም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ባያንስ ብራይተንን ገጥማሉ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጮታው ኮናቴ ዊን አሪፍ 3-0 ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ የቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከ3 ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱን አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ ማን አሁን የሚቀጥለው ዙር ላይ ማን እንደሚገጥምሽ እናያለን። ሌላ የፕሪሚየር ሊግ ቡድን እንዳይገጥምሽ ብቻ ፍሪ። መጥፎ ነገር ነው በዚህ የፕሪሚየር ሊግ ቡድን ሮቴት። አሁን እኛ ነገ በባካፕ እና በአንደር ምናምን ነገር ተጫዋቾች ስንጮታ ያለሽ፣ ምክንያቱም ሪላክስ ገባሽ አይደል? ሪላክስ የኛ ቤንቻችን ራሱ በጣም ይችላል። በጣም የሚችል ከሆነ ቤንቻችን ራሱ ገባሽ አይደል? ዊ አር ዘ ገነርስ